አናልና ዶክተር ያላቸው ግንኙነት እንዴት ነው? እኔና ፕሮፌሰር ብርሃኑ ነጋ የአርሰናል ደጋፊ ነኝ። ድሮ ሃይ ስኩል ጀምሬ ከዴኒስ ቤርካምፕ ጊዜ ጀምሮ ዩኒቨርሲቲ ቴሪ ሄንሪ እስካሁን ድረስ የአርሰናል ታማኝ የአርሰናል ደጋፊ ነኝ። ዘንድሮ ካልሆነማ ከበሻቱ ጋር የመዝናኛ ዝግጅታችን ተጀምሯል። ተመልካቾቻችን ዛሬም እንደተለመደው እንግዳ እዚህ ስቱዲዮ ጋብዘናል። የዛሬ እንግዳችን ዶክተር በለጠ ሞላ ናቸው አይደለም? እንኳን ደህና መጣ ዶክ። እንኳን በደህና ጠበቅሽ። በርግጥ እንዳለህበት ቦታ እንዳላፊነት እርሶ ማለት ነበረብኝ፣ ግን በዚህ ሾው ህግ ደግሞ እርሶ አይሰራም። ስለዚህ ዶክተር ብዬ አንተ ብዬ ነው የምቀጥለው። ጥሩ አድርጋችኋል። ዶክ ቢሮ ውስጥ አለባበሳችሁ እንዲህ እንዳልሆነ አውቃለሁ። ያው በከረባትና በሱፍ ነው ያላችሁት። አንተ ግን የትኛው ነው የሚመችህ? ይሄኛው ነው ወይስ የቢሮ? ሚቀለኝ እንደዚህ ቢሆን ነበር፣ ግን ደግሞ ስራ ላይ ሲኮን ያው ስራው በሚጠይቀው ልክ ብዙ እንግዶችን ምን ስለምናገኝ ፎርማል እንለብሳለን። በርግጥ አለባበስ ላይ እንደማትታማ ሰምቻለሁ። በጣም ኒት የሆነ ዝንጥ ያለ ልብስ እንደምትለብስ ሰምቻለሁ። ዛሬ ስለ ስራ ጭራሽ አናነሳም። የተለያዩ ሌሎች ጉዳዮችን ነው ያነሳ ምን ቆየው። ቀጥሎም ጠይቀ ጥያቄ አትበለው፣ ስሞች እነግርሃለሁ። ከዛ የተሰማን ወደ አይምሮ የመጣውን ነው የምትነግረኝ። የምጀምረው ከግንብ ቀበሌ ነው። ግንብ ቀበሌ ራያ ቆቦ ከተማ ውስጥ ያለ አንድ ዝነኛ ሰፈር ነው። ተወልደን ያደግንበት የኛ ሰፈር ነው። ግንብ ቀበሌ የተባለው አንድ ጣሊያን የሰራው እንግዲህ ድሮ ጣሊያን ካምፕ ያደርግባቸው የነበሩ አካባቢዎች ላይ ግንባታ ድንጋዮች እና አሁን ላይ አንዳንድ ቦታ ላይ እንደ እስር ቤት ፖሊስ ጣቢያ ሆኖ የሚያገለግል አንዳንድ ቦታ ላይ እንደ ኦፊስ ሆኖ ያገለግላል እና በሱ ይጠራል ሰፈሩ። ስለዚህ እኔ ተወልጄ ያደኩበት ሰፈሬ ነው። እስቲ ልጅነትህን ንገረኝ። ልጅነት እንዴት ነበር? ልጅነት በግንብ ቀበሌ ራያ ቆቦ ነው ተወልጄ ያደኩት። የአርሶ አደር የገበሬ ልጅ ነኝ። የጀግና ገበሬ ልጅ አቶ ሙላ ጌታውን ራያ ቆቦ ላይ የሚታወቅ ጀግና አምራች ትርፍ አምራች ገበሬ ነው። ልጆቹን ያስተማረ ጀግና ገበሬ ነው፣ አርሶ አደር እና ቆቦ ከተማው አሁን ላይ ሰፍቷል። በርግጥ በፊት ከተማው ራሱ የአርሶ አደር የገበሬ ከተማ ነው። አብዛኛው ነዋሪ እንደዛ ነው። ራያ ሜዳ ነው። ምናልባት ካወቅሽው ካላወቅሽው እንግዲህ ለወደፊት ይዘንሽ እንሄድ ይሆናል እናሳይሻለን። እና ለም መሬት ያለበት ብዙ ምርት የሚመረትበት ሜዳ የተመቸ ለእርሻ ብዙ ከብቶች የራያ ከብቶች ላሞች ወተት የሚሰጡ ላሞች ያሉበት እና ሰው ብዙ የኢኮኖሚ መሰረቱን በእርሻ ላይ አድርጎ በከብት እርባታ በማረስ እንደዛ ይተዳደር የኖረ ህዝብ ነው። የገበሬ ልጅ ሆነ ከብት ምናምን ጠበቅ? በደንብ ጥሩ እረኛ ነበርክ? ጥሩ እረኛ ነበርኩ። እሱን ወላጆች የሚናገሩ ምክንያቱም በጎች ማጥፍቼ ነበር አንድ ወቅት ላይ አባቴ አሁን ድረስ ያነሳዋል እና እነዛን በጎችን አትመልስም ይላል። ምን መሰለሽ እኔ እየተማርኩ በቅዳሜና እሁድ ከብት ጠብቃለሁ፣ ወይም ደግሞ የከሰዓት ፈረቃ ከሆንኩ ጠዋት ላይ እርሻ ሄዳለሁ። አላርስም፣ እርሻ አላቅም፣ ግን ከብቶች ጠብቃለሁ፣ ወፍ ጠብቃለሁ። ያ ላይፍ በጣም ደስ ይላልና በዛ ሂደት ውስጥ እንግዲህ በጎችም ምኖችም ስለምንጠብቅ አንዳንዴ ሌባ ልጆች ሆነን ስንጫወት ያው ስንዘናጋ ክትትል ያደርጉና ይወስዱብናል። በፍለጋ አንዳንዱ ይገኛል፣ አንዳንዱ ጠፍቶ ይቀራልና አባቴ አሁን ድረስ እኔ የራያ ቆቦ ልጅ ነኝ ትላለህ። እንደው ግን ሙሉ ወሎን ስታስበው ወሎዬ የሚለውን ስም ስትሰማ ምንድን ነው የሚሰማ? እንዴት ነው የምትገልጸው? ስለ ወሎ ያው ብዙ ይባላል ተብሏል።
ብዙ መባል አለበት። እንደዛ ነው የሚሰማኝ። ወሎ የጥንት የግሪክ ፈላስፎች ሞዴሬሽን የሚሉት አንድ ቨርቹ አለ፣ የሞራል ኳሊቲ ነውና ነገሩን በልኩ ምጥን የምንለው ነገር አለ፣ የተመጠነ የተለካ በልኩ ነገርን የሚይዝ የሚቀበል የሚያስተናግድ እና እሴቱም ልከኛ የሆነ እንደ ማህበረሰብ ስለ ወሎ ብዙ ተብሏል፣ በዘፈኑም በስነ ጽሁፉምና ሰው ተቻችሎ ሳይሆን አንድ ሆኖ የሚኖርበት አካባቢ ነው። እኔ እንግዲህ ያየሁትን ያደኩበትን ነው ምነግርሽ። እኔ ቤተሰቦቼ ኦርቶዶክስ ክርስቲያን ናቸው። ታቦት ለማንገስ ገዳም ስንሄድ ቆላውን ስናቋርጥ ቆላው አብዛኛው ሙስሊም ማህበረሰቡ ክፍላችን የሚኖርበት ነውና በዛ ስናልፍ የሙስሊሙ ማህበረሰብ እየተቀበለ እያስተናገደ ጨፍሮ ታቦት ሲያስገባ ይሄን እያየሁ ነው ያደኩትና ይሄ በጣም ጥልቅ የሆነ ትርጉም ሊሰጠው የሚችል ሁኔታ ነው። አንዳንዴ ከአእምሮ በላይ ይሆናል እውነት ለመናገር። ምክንያቱም የዓለማችን ታሪክ ስናይ ብዙ ግጭት የተፈጠረው በእምነት ልዩነት ምክንያት ነውና ወሎ ላይ ደግሞ በዛ ተቃራኒ በሆነ መልኩ ሙስሊሙ አብሮ የክርስትናውን እምነት ባህሎች ሲያከብር፣ ክርስቲያኑም የእስልምናውን ባህል ሲያከብርና የሆነ ክሮስ ቦርድ እንትን አለ የተሻገሩ ነገሮች አሉና ይሄ ወሎን በጣም ውብ ከሚያስብሉት ጉዳዮች ውስጥ አንዱ ነው እና ቁልፍ ጉዳይ ይመስለኛል። ይሄ ነው። ወሎ ደግሞ አራቱ የሙዚቃ ቅኝቶች ያሉበት አካባቢ ነው። አንቺ ሆይ፣ ትዝታ፣ ባቲ፣ አምባሰል ያው የተሻለ ታውቂያለሽ ከኔ። መንዙማም ቢሆን የወሎ ሙስሊም ማህበረሰብ ለእስልምናው ከፍተኛ የሆነ አስተዋጽኦ አበርክቷል። መንዙማውም በክርስትናውም ከመጣን ትልልቅ ገዳማት ያሉበት በእስልምናውም ትልልቅ መስጊዶች ያሉበት አካባቢ እንደመሆኑ መጠን ይሄ ሁሉ ሲደመር ይመስለኛል የዚህ ሁሉ ድምር ማህበረሰቡ ላይ ሪፍሌክት ያደረገው ድንበር የተሻገረ ወደ አንድነት የመጣ እሴት የገነገነ እሴት እንዲታይ ያስቻለ ይመስለኛልና ዘፈኑ ስለ ወሎ የሚዘፈነው እውነት ነው። ስለ ቁንጅና ተብሏል። እንዳንቺ የሚያምሩ ብዙ እህቶች ልጆች ያሉበት አካባቢ ነው እና በጀግነቱም ቢሆን ወሎ ብዙ ይባለታል፣ ብዙ ተጽፏል። አገሩን ድንበሩን በመጠበቅ ሂደት ውስጥ ብዙ ዋጋ ከፍሏል እንደ ማንኛውም ኢትዮጵያ ማህበረሰብና ወሎ ብዙ መጠናትም ያለበት ገና ብዙ መባል ያለበት ጉዳይ አለው። ወሎ የሚለው ቃል ይህንን ሁሉ የተሸከመ ሰፊ ትርጉም ያለው ቃል ይመስለኛል። አብዛኛው የኢትዮጵያ ገጠራማ ክፍል ላይ ሰው ያለው ባህሪ ተመሳሳይ ነው። እኔ ለእንግዳ ያላቸው አቀባበል፣ ሰውን የሚያስተናግዱበት መንገድ፣ ለሰው ያላቸው ፍቅር በጣም ነው የሚገርመኝ። እንደምታውቀው ያንዱን ልጅ አንዱ ነው የሚያሳድገው። እገሌ የእንትና ልጅ ነው ምናምን ተብሎ የሚተው ነገር የለም። ስታጠፋ ተገርፈ፣ ጥሩ ስትሰራ ተሸልመ ነውና እነዚህ ነገሮች ወሎ ላይ ደግሞ እንደሚብሱ አውቃለሁ፣ ሰምቻለሁ። ስለዚህ በደንብ ነው የገለጽከው። ዶክ መሐመድ ጎጂ ማን ነው? ወደ ልጅነቴ መሐመድ ጎጂ ነፍሱን ይማረውና ግንብ ቀበሌ ያደጉ በነድሜ ያሉ ከኔ በታች ከኔ በላይም ያሉ አብሮ አደግ ጓደኞቼ መሐመድ ጎጂን ያስታውሱታል። የልቡን የሚናገር የሚገልጽ ነጻ ሰው። አንድ ክፍል አባቴ ትምህርት ሊያስመዘግበኝ ይወስደኝና ያው ጆሮ እንደዚህ አርገሽ እጅሽ ጆሮሽን ከነካ እድሜሽ ደርሷል ለትምህርት ይባልና ትመዘግቢያለሽ፣ ካልደረሰ ቀጣይ አመት ሲያድግ ይዛችሁት ነው ይባላል። አባቴ ወስዶኝ እጄ ጆሮዬን ሊነካ አልቻለም። ስለዚህ በቃ ቀጣይ አመት ብሎ የመለሰኝ እያለ
ከፖሊስ ጣቢያው ከግንቡ ቀበሌ ያለው ከሱ ጎን መሐመድ ጎጂ እዛ ነው የሚቀመጡ። ብዙ ያው ጠላ ይጠጣል ሙሉ ቀን እንደዛ ነው። ነፃ ሰው ነውና መሐመድ ልጄን እኮ ቀጣይ ዓመት አምጠዋሉ አልደረሰም አላደገም ገና ተብሏል ሲባል ነው አለ። በፍጹም አስመዘግባለሁ ብሎ ይዞኝ ተመለሰና አስመዘገበኝ። ያው ነፃ ስለሆነ አዎ መዝግቡት አለ። እንደዚህ በዛ ሁኔታ አስመዘገበኝ። እኔም ይችን አልረሳውም። ሳድግ ሃይ ስኩልም ዩኒቨርሲቲም 5 ብር 10 ብር አገኘሁኝ የጠላ መጠጫ እያልኩ እንደዛ አረግ ነበር። ነፍሱን ይማረው። እና አንድ አባባል አለው መሐመድ ጎጂ ሲባል የሚታወሰው አባባሉ ሰው እንደ ስራው ይላል። በንግግሩ ሁሉ ሰው እንደ ስራው ሰው የስራውን ያገኝ እንደ ስራው ይላልና ትልቅ አባባል ነው። እኔ ከሱ ከያስኩት ቁልፍ ጉዳይ ይሄ ነው። እና ወደ ኋላ መለሽ ወደ ዩኒቨርሲቲ ስገባ 4 ነጥቧን ደፍነ ነበር። ያኔ ደግሞ እንዲህ ጥሩ ነጥብ ላመጡ ልጆች ሽልማት ሁሉ እየተበረከተ ነበር ወደ ዩኒቨርሲቲ የሚላኩትና ያኔ የተሸለምከው ምን ነበር? እኔ 92 ነው ማትሪክ የወሰድኩት። 93 ፍሬሽማን ሆኜ ገብቼ ያለው 4 ነጥብ አምጥቼ ባህር ዳር በክልሉ ያኔ 4 ነጥብ መቼም አስታውሳለሁ። በሀገር ደረጃ 400 ምናምን ተማሪ ነበር። 4 ነጥብ 4000 ሳምቲንግ ቁጥር ለአጠቃላይ ለሃየር ኮሚሽን ያለፈ ተማሪ ነው በሀገሪቱ 4000 ምናምን ዲፕሎማና ዲግሪ 4 ነጥብ ብርቅ ነው፣ በጣም ብርቅ ነውና ባህር ዳር የክልሉ 4 ነጥብ ያመጣን ተማሪዎች ሴቶች ደግሞ ስሬትና ያው 4 እንሸለም ነበር። ሄደን ያው ቀጣይ ወደ ካምፓስ ለምንገባ ብርድ ልብስ፣ አንሶላ፣ ሰዓት የሴኮ ሰዓት እና ተወሰነ ሳንቲ 700 800 ብር ያኔ ትልቅ ነው። ሻንጣ እንደዚህ ተንበሻብሸናል። እና ባህር ዳር እኔ ከተማ ማቀው በዚህ ምክንያት ለሽልማት ሲሄድ ነው። ከቆቦ ወጥቼ አላቅም። ከቆቦ አሚን ወልዲያን አውቃለሁ። ከዛ ውጭ ትልቅ ከተማ ደሴ፣ ባህር ዳር፣ አዲስ አበባ አላቅም። ለሽልም ሲሄድ ባህር ዳር ናየው ትልቅ ከተማ አሳዩን። ጣናንም አባይ ጭስ አባይንም አስጎበኙን እና አዲስ አበባ ተመድቤ 6 ኪሎ መጣሁ። ጥሩ ነበር። የሚገርም ነው። በጣም ጎበዝ ተማሪ ነህ አንተ። እኔ እንደውም ቀድሜ ስለ ጉብዝና ስሰማ ምናልባት የመምህራን ልጆች ሆኖ ይሁን እንዲጥሩ የሆነው ብዬ ምናልባት የነሱ ተጽዕኖ ከሆነ ብዬ ማለት ነው። ግን እንደምትነግረኝ ደግሞ መምህራን አይደሉም። እንደው ይሄ ጉብዝና በተፈጥሮ የመጣ ነው ወይንስ በጣም ጥሪ አንብቤ ነው ብለህ ታስባለህ? እንዴት ነው ጉብዝናው የመጣው? አነባለሁ ጓደኞቼ ጋር ያው እናነባል። በኩራዝ እናነብ ነበር። ቆቦ መብራት 24 ሰዓት የጀመረው 88 ዓመተ ምህረት ነው። ያኔ 8ኛ ክፍል ነኝ አስታውሳለሁ። ለሚኒስትሪ ዘጋጅ ነበር። 8ኛ ክፍል ሆነን በኩራዝ 78 20 ሳንቲ ላምባ እንገዛለን። እሱን 4 ሰዓት ማታ መብራት ስለሚጠፋ ለሊት እነሳለን፣ ኩራዝ እናቃጥላለን፣ ስናነብ እናድራለን። ጠዋት ላይ አፍንጫችን ላይ እንትን ይወጣል ጥቅርሻ ነገር። አዎ ጭሱ አደገኛ ነው። እንደዛ ነው። ግን ምልሽ አንብበናል። ያው ለማንበብ አለብሽ። ዝም ብሎ መቼም ውጤት አይመጣም። እናነባለን። ግን ከኛ በላይ የነበሩት ልጆች ደግሞ እነሱን እያየን እንደነሱ ጎበዝ ለመሆን ዩኒቨርሲቲ ከሌ ገብቷል። ከዩኒቨርሲቲ ሲመጡ እነሱ ማየት ለኛ ብርቅ ነው የነበረው። እውነት ለመናገር ከሌ ከዩኒቨርሲቲ ከ6 ኪሎ መጣ ከባህር ዳር ከምናምን ይባላልና እነሱ ማየት በጣም እንደነሱ ለመሆን ውስጥሽ ይቀጣጠላል። እናነባለን፣ እንዘጋጃለን። እንደዛ ጓደኞቼ ጋር ማለት ነው። ጥረትም ነበር፣ ስንፍና የለም። ከብትም ብጠብቅ ደብተር ይዤ እሄዳለሁ። ስጋት እየሆነ የመጣ አንድ የቴክኖሎጂ ውጤት አለ። አሁን ኤአይ እንደምታውቀው የሰው ልጅ አይምሮ ሁሉ ቀድሞ ገና ልታስብ ሁሉ ገና ያቀድከውን ቀድሞ አስቦ ችግሩን ከነ መፍትሄው ያቀረበ የሰው ልጅ የአይምሮ ብቃት እየተፈታተነ ያለ እንደገና ደግሞ ሰዎች እኮ በስጋት ሁሉ ማየት ጀምረዋል። ስራችንን ሊቀበለን ነው፣ የሰው ልጅ ከጥቅም ውጭ እንዲወጣ ሊያደርግ ነው የሚል ትልቅ ስጋት አለና
አንተ ምንድነው የምታስበው እዚህ ላይ? እኔ አልስማማም። ምስማማው ቴክኖሎጂ በሰው ልጅ የዘመን ውስጥ ሁሌም አለ። አሁን የደረስንበት የቴክኖሎጂ መልክ ይሄን ይመስላል። በጋሪው ስርዓት በዛ ስርዓት ውስጥ የሰው ልጅ ሲኖር ድንጋይ ከድንጋይ አፋጭቶ እሳት ፈጥሯል፣ ቴክኖሎጂ ነው። ድንጋይ ከድንጋይ አፋጭቶ ሻርፕ የሆነ ስለት ያለው ቴክኖሎጂ ቱል ፈጥሯል። ስለዚህ ህይወቱን ለማቅለል ሁሌም ትግል ያደርግ ነበር። ኤክስፕሎር ያደርጋል፣ ይመራመራል። አካባቢውን ዶሚኔት ለመቆጣጠር አካባቢውን ለመቆጣጠር ምርታማ ለመሆን የበለጠ ምርታማ ለመሆን አይደለም ብዙ የቴክኖሎጂ ስራዎችን ለመፍጠር ሲሞክር ነበር፣ ሲፈጥርም ቆይቷልና ያሁኑ ሰው እዚህ ላይ ደርሷል። የኤአይ ዘመን ላይ ደርሷል እና እንዳልሽው የአሁን ዘመን ቴክኖሎጂ የሰው ልጅ እንዲያርጓል የሚባል ኮሜንት ይሰጣል። እንግዲህ ሰው እንዳመለካከቱ ነው። እኔ ግን በዚህ አልስማማም። የሰው ልጅ ሞር ኢምፓወርድ ሆኗል ብዬ ነው የማምነው። የመወሰን የመፈጸም አቅሙ የትየለሌ እንዲሆን አድርጎታል አይደለም። የመፈጸም አቅም ኤጀንሲያችን በጣም ከፍ ያለበት ኢምፓወርድ የሆነበት ኢንቫይሮንመንትን ናቹራል ኢንቫይሮንመንቱን ኮንትሮል ለማድረግ ሳማው ለመቆጣጠር ነገን በተሻለ ለመተንበይ ዛሬውን በተሻለ ለማወቅና አድቫንቴጅ ለመውሰድ ከዛሬ የሰው ልጅ የሚያስችለውን እድል የፈጠረበት ነው ብዬ አምናለሁ። ስለዚህ ቴክኖሎጂ እንደውም የሰው ልጅ ኢምፓወር አድርጓል፣ ኢንተለጀንሱን ከፍ አድርጓል። ግን ምን መሰለሽ ቴክኖሎጂ የሰው ልጅ የሆነ ኳሊቲውን ደግሞ ሊወክል ሪፕሬዘንት ላይ ጀጅመንት አሁን የሰው ልጅ ኤቲካል የሞራል ቢንግ ነው። ቴክኖሎጂ እንደዛ ጉዳዮች ላይ ሊሚቴሽን ይኖርበታል። የሰው ልጅ የማይተካበት ሁኔታ ብዙ ጉዳይ አለ። አሁን የሰው ልጅ እንዲያርጓል ሲባል የደረሰበትን ደረጃ ከፍ ከማድረግ እና እውቅና ከመስጠት ካልሆነ በቀር የሰው ልጅ ተክቷል የሚባለው እኔ ብዙ አይገባኝም። ልሽ ሮቦት ነው። አዘኝ ነው ዘደይ ጀጅመንት የለውም ሮቦት። ኮመን ሴንስ ምንለው ነገር ጀጅመንት እና የሞራል ቢንግም አይደለም፣ የሞራል ካፓሲቲም የለውም። የሰው ልጅ ይሄንን ምንጊዜም ሪቴይን ያደርጋል አይደለም። እና ሰው ልጅ ሮቦት አይሆንም፣ ሮቦትም ሰው አይሆንም። ግን ሮቦት የሰው ልጅ ህይወቱን በማቅለል ሚና የሚጫወትበት ዘመን ላይ ደርሰናል። ይሄ ደግሞ መደገፍ አለበት፣ መስፋፋት አለበት፣ ህይወት መቅለል አለበት። የሰው ልጅ የተሻለ ህይወት የሚኖርበትን አድማስ እየፈጠረ መሄድ መቻል አለበትና እኔ ቴክኖሎጂን ሳስብ ተስፋ ነው የሚታይ። የተሻለ ነገር ለሰው ልጅ ይፈጠራል ብዬ ነው ማምነው። እስቲ ከዚህ ወጣ እንበልና ወደ ሌላ ጽንፍ ልውሰድ። ዶክተር ፖለቲከኛ ነህ። ፖለቲካ ደግሞ እኛ ሀገር በጣም ብዙ ዋጋ ያስከፍላል፣ በጣም ብዙ ነገር ያሳጣል። አንተ ግን ነገርን ሁሉ ተጠቃኔ ምንም ነገር ይቅርብኝ ፖለቲከኛ ነው መሆኑ ብለህ የወሰንክበትን ቅጽበት እንድታስታውሰኝ ፈልጋለሁ። ፖለቲካ ወደሽ አይደለም የምትገቢው፣ እንደዛ አይመስለኝም። የምታዩ በማህበረሰብሽ በሀገርሽ ውስጥ መንግስት መልስ ይዞ መቅረብ ሲጠበቅበት መልስ የማይሰጥበት ዴሊቨር ማድረግ አለበት ብለሽ ስታምኝ የማያደርግበት ስትራክቸራል ፕሮብለም አለ ብለሽ ካመንሽ ሲስተሚክ የሆነ ችግር አለ መቆም ያለበት ብለሽ ስታስቢ ጃምፕ ማድረግ አለብሽ። በመሰረቱ የሰው ልጅ ከፖለቲካ ውጭ ሊሆን አይችልም። ከፖለቲካ ውጭ ነኝ ብሎ የሚያስበውም ሰው ዞሮ ዞሮ በፖለቲካ ውስጥ አለ። ስቴክ ሆልደር ነው፣ ምንም ጥያቄ የለውም። ኢንጌጅመንቱ ተሳትፎው ቀጥተኛ ባይሆንም ባለመሳተፉ ይሳተፋል። ፕላስ ደግሞ ባለመሳተፉ ሌሎች በሚወስኑት ህይወቱ ይነካል በቀጥታም በተዘዋዋሪም። ስለዚህ ፖለቲከኞች የሚወስኑት ውሳኔ የሱን ህይወት የዜጋውን ህይወት በቀጥታም በተዘዋዋሪም አፌክት ያደርጋል። ስለዚህ በዛ ኢኮሲስተም ውስጥ ነው ማለት ነው። የሰው ልጅ በፖለቲካል ኢኮሲስተም ውስጥ አለ። ስለዚህ ገብቼ ተዋናይ ልሁን ወይንስ ሌሎች በሚወስኑት ውጤቱ እኔ ላይ እንደዛ እንደማለት ነው። እና ዞሮ ዞሮ የተሻለ ሀገር የተሻለ ማህበረሰብ
መፈጠር አለበት ብለሽ እስካመንሽ ድረስ ገብተሽ የተበላሸውን ለማስተካከል በየትኛውም መስመሪውን ገብተሽ ተበላሸ የምትይው ለማስተካከል የተሻለው ደግሞ እንዲዘልቅ እንዲቀጥልና የማህበረሰብ ህይወት የተሻለ እንዲሆን የተሻለ ሀገር በኢኮኖሚ የዳበረ ማህበረሰብ ዘመናዊ ማህበረሰብ እንዲፈጠር ይዘሽ የምትቀርቢው ኮሚትመንት ነው። በገባሽ ልክ ማለት ነውና አደገኛ ነው። የኢትዮጵያ ፖለቲካ የሶስተኛው ዓለም ፖለቲካ ዞሮ ችግር አለበት። ፖለቲካና ኮረንቲ ነው የሚባለው ሲባል የነበረው አይደለም። አዎ ይበላል፣ የሰው ልጅ ይበላል። እውነት ነው፣ ቻሌንጅ አለው። ግን ለዛም ነው እኮ ፖለቲካውን ጆይን ማድረግ ያለብሽ። እኔ እንደዛ ነው ማምነው። ችግር ስላለ ነው። እኔም ከጓደኞቼ ጋር ሆኜ ፓርቲ ለመመስረት ስመካከር ፓርቲ መመስረት አለበት፣ ጥያቄዎች አሉ፣ ህዝባችን ጥያቄ ያለው እነዚህን ጥያቄዎች አደራጅቶ አርቲኩሌት አድርጎ ንቅናቄ ፈጥሮ ታግሎ እነዚህ ጥያቄዎች እንዲመለሱ የተሻለ ማህበረሰብ የተሻለ ሀገር እንድንፈጥር ወደዚህ ውስጥ መግባት አለብን ስንል መንገዱ ቀላልና ምቹ እንዳልሆነ እያወቅን ሪስኩን አስዩም አድርገን ነው የገባ ነው። ስለዚህ እንደ ሪስፖንሲብል ዜጋ በሆነ ኤጅ ላይ ስንገኝ በሆነ እድሜ ውስጥ ስንሆን መውሰድ ያለብንን ኮሚትመንት እንደወሰድ ነው የሚሰማኝ እና ይኸው ነው። የመጀመሪያው እርምጃ ዩኒቨርሲቲ ነበረች። ምልሽ ዩኒቨርሲቲ ውስጥ እኔ በሚደረጉ እንቅስቃሴዎች ውስጥ እሳተፋለሁ። አት ዋን ፖይንት ፖሊስ ከፍተኛ ድብደባ ፈጽሞብኛል። 93 ፍሬሽ ሆኜ እንደገባው አመጽ ነበር፣ ከፍተኛ የሆነ አመጽ ነበር። ተማሪዎች ያኔ ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማር፣ ፕሮፌሰር ብርሃኑ ነጋ ብሔራዊ ሎተሪ ሰበሰቡን። አዳራሹ ላይ ተማሪ ጥያቄ መጠየቅ አለበት፣ መብቱን ማስጠበቅ አለበት ምናምን ብለው ኢንስፓየር አደረጉን። ያኔ ደግሞ የወያኔ ስፕሊት ነበር፣ የህወሓት የነ ስዬና የነ መለስ ጎራ። ወጣቶች ነን፣ ዙሪያ ገባውን አናይም። ዘው ብለን ገባን፣ አመጽ ቀሰቀስን። በዛ ሂደት ውስጥ ከፊት ሆነው ከሚጮት ተማሪዎች ውስጥ አንዱ ነበርኩ። ድብደባ ቀመስኩ። ተስፋዬ ገብረአብ ነበር ያኔ፣ አልቆየም ወጣ። በኋላ ፎይታ የሚል ጋዜጣ ያዘጋጅ ነበር። ፍሮንት ፔጅ ላይ ይዞኝ ወጣ መስለኝ። ከነ ባንዴጅ ከምናምን ቤተሰብ አየህ ምን ተባልክ? በጣም ትራውማቲክ ነበር ባይዞይ። እኔ ባንዴጅ እዚህ ጋር ባንዴጅ ጥቁር አንበሳ የተመላለስኩ ታከም ነበር። እጄም በባንዴጅ ታስሯል። ልጅ በሽጉጥ ተመታ ተብሎ ነው የሰሙት። ያው መቼም አንዳንዱ ያለው ላይ ሬክለስ አለ ጥንቃቄ የማያደርግና አክሴ ቤት መከኒሳ እዛ አርፍ ያለው ስልክ ያኔ የለም። ስልክ ጎረቤት ቤት ነፍሳቸው ይማርና ማማይር ባለም ቤት እዛ በዚህ ሰዓት ደውላለሁ ብዬ 93 ላይ ማለት ነው። እዛ ማታ ጠብቁና ልጄ ነገ ተነስቼ ልምጣ እንዲሆናል አሉ ይላል። ያስረዳለሁ አም ፋይን ምናምን አለ እና እንደዛ ነው። ጋዜጣውን ስላዩ ሳይሆን እንደዛ አይነት ወሬ ይሰሙና ተደናገጡ በጣም። ሊመጡ ነበር። እኔ ትንሽ ቆይቼ ሄድኩኝ። ተበተነ፣ ተማሪውን ተዘጋ ዩኒቨርሲቲው። ሄድኩ እመጣለሁ አልኩ። እንደዛ ነው የነበረው። ትንሽ አስቸጋሪ ነበር። 6 ኪሎ ሲባል ቀድሞ ወደ አይምሮ የሚመጣው ትዝታ የትኛው ነው? ትምህርት ላይ ያሳለፍከው ነገር ነው ወይንስ ከፖለቲካ እንቅስቃሴ ጋር የነበረ ነገር? የትኛውን ታስታውሳለህ? 6 ኪሎ ብዙ ትዝታዎች አሉ መቼስ። እኔ ፊሎሶፊ ነው ያጠናሁት። እነ ፕሮፌሰር አንድሪያስ ሺቲ አስተምሮኛል፣ ነፍሱን ይማር። ፕሬዚዳንት ሆኖ የሞራል ፊሎሶፊ እሱ ነው ያስተማረን እና ሪሊ በጣም ሶሊድ ከሆኑ አስተማሪዎች፣ በጣም ልባችን ከፍተን ከምናዳምጣቸው አስተማሪዎች ውስጥ ዋናው ነበር። ዶክተር ሳሙኤል አሰፋ፣ ፕሮፌሰር በቀለ ጉተማ፣ ፕሮፌሰር ወርቅነህ ቀልቤሳ፣ ፔሌ ዳሮታ ነፍሱን ይማር። በኋላ ደግሞ ዶክተር ዳኛቸው አሰፋ። እነዚህ አስተማሪዎች እነ ዳንኤል ስሚዝ አሜሪካዊ ፕሮፌሰር ነበር፣ ነፍሱን ይማር። በጣም የምንወዳቸው መምህራኖች ናቸው እነዚህ። በጣም ብርቅ የሚባሉት አስተማሪዎች አስተምረውናልና ያኔ
ፐብሊክ ሌክቸር ኢሹ ላይ ውይይት ይካሄድ ነበር። አሁን ላይ መኖሩን አላውቅም። ኢሹ ላይ ግሎባል ኢሹ ላይ ፔፐር ይቀርባል። አንድ ምሁር ይጋበዛል፣ ይመጣል። እሱ ላይ ለመማር ጥረት እናደርጋለን። ፕሮፌሰር አንድሪያስ ሸራተን ይወስዱናል። የሆነ ዲቤት ካለ እሱ እንድንከታተል እንድናዳምጥ ያደርጋሉ። እነ ዶክተር ሳሙኤል ያደርጉ ነበርና ያ የነበረው አላለም። ከትምህርት ውጭም ግሎባል ፖለቲክስ ውስጥ ያሉ ዴቨሎፕመንትስ ምንድን ናቸው፣ ግሎባል ትሬንዶች ምንድን ናቸው የሚለውንም ካቻፕ እንድናደርግ እንድናቅ ያደርጉ የነበረውን ጥረት አሁን ላይ ሆኜ ሳስበው ሪሊ ይገርመኛል። ሸፕ ለማድረግ እኛን ይጥሩ ነበር ማለት ነው። እና ያ በጣም ከማስታውሰው ጥሩ ነገሮች ክርክሮች በፖሊሲ ላይ ክርክር ይካሄድ ነበር። በሁለት ፕሮፌሰሮች መካከል ፐብሊክ ሌክቸር ይባልና ክርክር ይደረጋል። አዎ እንደዛ ይደረግ ነበርና እሱን እኛም ፊሎሶፊ ደያን በየአመቱ እናከብራለን። የዓለም የፍልስፍና ቀን እና ፔፐር የተማሪዎች ውድድር ፔፐር ጻፉ ይባልና እንጽፋለን። ከአንድ እስከ 3 የወጡ ያሸነፉ ይሸለማሉ። እና እንትኖች ነበሩ ጥሩ አላለም እንድንጎብዝ እንድናውቅ። ፕሮፌሰር እንድሪያስ መምህር ሆኖ አላስታውስም። በእርግጥ ፕሬዚዳንት ሆነው ደርሻለሁ፣ ግን አላስተማሩኝም። ያን ያስተምሩ ነበር ማለት ነው። ሎው ስኩል ጁሪስፕሩደንስ ለብዙ አመት አስተምረዋል። እዛ በኋላ እኛ ነን የመጀመሪያ የፊሎሶፊ ባች፣ እኛ ባች ነው 95 ነው ፊሎሶፊ ዲፓርትመንት የተከፈተው። 93 አንደኛ አመት ነን። አመጽን፣ አንድ አመት ተዘጋ። እስኪዘጋ ዩኒቨርሲቲው ተዘጋ፣ ሙሉ በሙሉ ተዘጋ። 94 በዛው ባመጽንበት ወቅት ላይ ሚያዚያ ተመልሰን ገባን። ስለዚህ አንድ አመት ጨረስ ማለት ነው። 95 ዲፓርትመንት ስንገባ ፊሎሶፊ የኛ የመጀመሪያው ነው። የመጀመሪያ ስለሆን እነ ፕሮፌሰር አንድሪያስ እና አሁን ዲፓርትመንት ውስጥ ያሉት ፕሮፌሰሮቻችን እነ ዶክተር ሳሙኤል ኬክ ቆርሶ ነው ዌልካም ያሉና ብርቅዬ ነበር ዲፓርትመንቱ አላለም የተለየ ፌቨር ያገኘ እና እንደገባን ፕሮፌሰር አንድሪያስ ወዲያው ሳይቆይ ፕሬዚዳንት ሆኑ። ከሰው ጋር ያለው ወዳጅነት በጣም ጥብቅ እንደሆነ ሰምቻለሁ። ድሮ ያሉ ጓደኞች አሁንም ጓደኞች ናቸው። ቤተሰቦችን ራሱ በጣም ቼክ የምታደርግ ሰው እንደሆንክ ሰምቻለሁ። ዶክ ህይወት ላይ ሶሻል ላይፍ ያለው ቦታ ትልቅ ነው ብሎ የሚያስብ ሰው ነው። እስቲ ስለ ሶሻል ላይፍ ያለህን ሀሳብ ንገረኝ። እንግዲህ ስለኔ እንደዛ ያሉ ሰዎች የራሳቸው ኦብዘርቬሽን ይኖራል። ዞሮ የሰው ልጅ ቤተሰቡን ነው ከዛ ማህበረሰቡን በተቻለ መጠን ሁሌም ቢሆን አእምሮ ወደዛ መመለስ መቻል አለበት። ቤተሰብሽ ዋጋ ከፍሎ አሳድጎ አስተምሮ ለቁም ነገር ሲያበቃሽ፣ ማህበረሰብሽ ተስፋ ሲያደርግብሽ አይደለም። እኛ ማንኛውም ሰው ለደረሰበት አቺቭ ያደረገ ሰውም ካለ ትልልቅ አቺቭመንት ላይ የደረሱ ኢትዮጵያኖችም ሌሎችም ዞሮ ቤተሰብ ማህበረሰብ የራሱን ድርሻ ይወስዳል አይደለም። እና እኔ ቤተሰቦችን ምን ማለት እንደሆኑ ዋጋ የምሰጥ ሰው ነኝ። ከዛ ውጭስ ምን ይኮናል ብለሽ ነው? ከማህበረሰብ ውጭ ምን ይኮናል? ትርጉም የለውም እኮ። እና ጓደኞች አብሮ አደጎችን ጊዜ ባገኘው ጊዜ በተለይ በበዓላት ደውላለሁ፣ እናወራለን፣ እንጫወታለን። ዞሮ ሩትሽን ስር መሰረትሽን ልትይ አይገባም አቺምም አይደለም። ሁሌም እዛ ላይ እዛ አካባቢ መኖር አለብሽ በስሜትም በሀሳብም ቢቻል በአካልም። ከዛ ዲታችድ አትሆኝም። እንደዛ መሆን አልችልም። ደስታም ይሰጠኛል። ሪሊ ኮምፕሊት የመሆን አለ አይደል፣ የተሟላ ስሜት እንዲሰማኝ ያደርጋል። ከቤተሰብ ጋር ያለኝ አታችመንት ፈጣሪ መስገን እናት አባቶቼ አሁን አሉ በህይወት አቅመ ደካማ ሆነው አላውን አርጅተዋልና ታመሙን ቢሉም አሉና እነሱን እድሜ እንዲሰጣቸው ማሰብ፣ አካባቢያችን ሰላም እንዲሆን እንደዚህ ስሜቶች ይኖራሉ። እኔ የምልህ ዶክ
እስከ ዛሬ ከነበሩ የኢትዮጵያ መሪዎች እንደው በፍልስፍናቸው የምትደነቅባቸው የምታደንቃቸው መሪ ማን ናቸው? ያንዳንዱ መሪ የራሱ አንድ ፒክ ማድረግ ሊያስቸግረኝ ይችላል። ያንዳንዱ መሪ የራሱ ምልከታዎች፣ አስተያየቶች፣ ፍልስፍናዎች ነበሩ። ኢትዮጵያን የተሻለ ለማድረግ አጼ ቴዎድሮስ መሬትን ለህዝብ ለማድረግ የወሰዷቸው እርምጃዎች በወቅቱ በጣም ደፋር እርምጃዎች ናቸውና ይገርሙኛል። አንድ መጽሐፍ አይቼ ነበር የፊሊፕ ማርስደን የሚባል ዘ ቤርፉት ኤምፐረር የሚል መጽሐፍ ነው። አይ ቲንክ እንግሊዛዊ ጸሐፊ ነው። ረጅም ጊዜ ነው ካየሁት። እዛ ላይ የንጉሱን አምቢሽን ኢትዮጵያ አንድ እንድትሆን እንድትለወጥ የነበራቸው ከፍተኛ አምቢሽን ግን ደግሞ የህዝቡ ያንን ለማንበብና ለመረዳት የነበረ ስርዓቱ አጠቃላይ የነበረው ዳተኝነት ሁለቱ አልናበብ እያለ ከፍተኛ የሆነ እንትን ይፈጥር ነበርና ያሳዝነኛል። እውነት ለመናገር አጼ ቴዎድሮስ በጣም ያሳዝነኝ። ያን መጽሐፍ ሳነብ በተለይ በጣም አሳዝነኝ። አምቢሽኑ እዛ ነው፣ ግን የሚጎትተው አጠቃላይ ስርዓት ከፍተኛ ነውና ዝለት የፈጠረበት ይመስለኛል። ያ አደንቃለሁ። አጼ ምኒልክ ኢትዮጵያን አንድ ለማድረግ ያደረጉት የወሰዱት እርምጃ በጣም ይደንቀኛል። አድዋ ላይ የነበረው ኢትዮጵያ ሉዓላዊነቷን ለማስከበር የነበሩት እርምጃዎች፣ ቴክኖሎጂ ወደ ኢትዮጵያ ለማስገባት የነበረው ቀዳሚ ለመሆን በጣም ይደንቃሉ። ቴሌኮሙኒኬሽን ካየን መብራትም፣ ሆስፒታልም ብዙ ነገርና ያ እንትን ነው። አሁን ደግሞ በዚህም ስትመጪ ቻሌንጁ ማህበረሰቡ ሰይጣን ይለዋል፣ ሰይጣን ቤት ይለዋል። ቴክኖሎጂ ያው ራሱ አጼ ቴዎድሮስ የነበሩበት ዘመን ማህበረሰብ ብዙም ሳይለወጥ እንዳለ ጠብቋቸዋልና ቻሌንጅ ነበር። ስለዚህ ራሳቸው የነዱ ማሳየት ነበረባቸው፣ ራሳቸው ስልክ እያወሩ ምናምንና ይገርማል። ከዛም በኋላ ስንመጣ አጼ ኃይለ ሥላሴ ኢትዮጵያን ዘመናዊ ለማድረግ የወሰዷቸው ዲፕሎማሲውም ኤርትራን ወደ ኢትዮጵያ ለመመለስ የነበረው በጣም ረጅም ጊዜ የወሰደ ረጅም ጥረት የወሰደ በዩኤን ውስጥ ብዙ ትግል መደረግ ነበረበትና ያ ዋጋ ሰጠዋለሁ። የሞደርናይዜሽን ፕሮጀክቶች እንደ ፍልስፍና ከወሰድናቸው ትልቅ ነገር ናቸው። ወደዚህም ስንመጣ መለስ ዜናዊም ዴቨሎፕመንታል ስቴት የሚለው ኮንሰፕት አለ፣ ፊሎሶፊካል እንትን አለው። እሱም እንግዲህ የራሱ ትርጉም ልሰጮች ያለሽ ዞሮ ሀገር ታስቦ ዴቨሎፕመንታል ስቴት የሚባለው እንትን እንደዛ ይመስለኛል። ብዙ እንትን ማለት አልችልም። አሁን ላይ ስንመጣ መደመር የሚለው እሳቤ ቀላል አይደለም። ኢትዮጵያ ብዙ ሉዝ የሆኑ እንትኖች ፈጥረናል። አሁን ባለፉት ምናምን ዓመታት የመጣንበት ጉዞ ክሮቹ መንምነዋል አይደለም ያጋመዱን ምናምን። መንግስታዊ ስርዓትም ማህበረሰባዊ ሁኔታዎችም ምኖችምና መደመር የሚለው ስፒሪት ይሄንን እንደገና ለመጠገን በጣም ቁልፍ አሁን ላይ ቱ ቢ ኦነስት ዩኒፋይ የሚያደርግ ፍልስፍና ያስፈልግና የሚያስፈልገን ወቅት አሁን ላይ ነውና ይሄ ሂሳቤ በደንብ በጥልቀት ካሰብነው እነዚህ የሳሱትን ነገሮች ለመመለስ ኢትዮጵያን ዩኒፋይ ለማድረግና ያንን ስፒሪት እንደገና ለመመለስ በጣም መሪ ፍልስፍና እንደሆነ ይሰማኛል። አንድ ነኝ ማንሳት ይቸግረኛል፣ ግን እያንዳንዱ የራሱ ሜሪት አለው። የራስ ፍልስፍና ሳይኖር አገርን የሚያህል ነገር መምራት ከባድ ነው አይደል? መሪ ዝም ብሎ መሪ አይሆንም። እኔ አሁን የሚገባኝ ወደ ኋላም ታሪክን ስናይ እስካሁንም ድረስ መሪ ዝም ብሎ መቼም አውት ኦፍ ዘ ብሉ መጥቶ መሪ ሊሆን አይችልም። አንደኛ የመሪነት ትሬት በውስጡ መኖር አለበትኝና መሪም ይፈጠራል። እንደዛ ይሰማኛል። ከበሻቱ ጋር የመዝናኛ ዝግጅታችንን መከታተላችሁን ቀጥላችኋል ተመልካቾቻችን። አሁንም ቆይታችን ይቀጥላል። ደስ የሚል ጊዜ እንደምናሳልፈናልና ዶክተር ያላቸው ግንኙነት እንዴት ነው? እኔና ፕሮፌሰር ብርሃኑ ነጋ የአርሰናል ደጋፊ ነኝ። ድሮ ሃይ ስኩል ጀምሬ ከዴኒስ ቤርካምፕ ጊዜ ጀምሮ
ዩኒቨርሲቲ ለቴሪ ኦንሪን እስካሁን ድረስ የአርሰናል ታማኝ የአርሰናል ደጋፊ ነኝ። ዘንድሮ ካልሆነማ በቃ እንኮበልላለን። መኮብለላችን አይቀር። የሚገርመው ዩኒቨርሲቲ እያለሁ እኔ ራሴ አርሰናል ደጋፊ ነበርኩ። እንደውም ዶርም ውስጥ እኮ አልጋዬ ጋር የቴሪ ዳንኤል ኦነሪን ፎቶ ነው በትልቁ ለጥፌ ጠዋት ማታ አይ ነበረው። ግን የሆነ ሰዓት ላይ ደከመኝ። በጠበቅ ዋንጫ የለም፣ በጠበቅ የለም የማይዘንብ ዝናብ እንዲ ዳመና ብቻ ሲሆንብኝ ተውኩት። ግን አሁን እኔ እያየው አይደለም። በዚህ ሰዓት ግን ልክ እንደ ኦንሪ በጣም ይወደድ የጎላ ተጫዋች ማን አለ? ማን ነው? አይ እንደ ቴሪ ኦንሪ አይነትማ የለም እኮ አሁን አርሰናል ላይ የለም። ግን ፕሮሚሲንግ የሆኑ ወጣቶች አሉ። ነሳካ በጣም ፕሮሚሲንግ ለወደፊት ተስፋ ያለው። ሄንሪም እኮ ኦልሞስት 24 አካባቢ ሆኖ ነው አይ ቲንክ ከዛ በኋላ ነውና የሆነ ወቅት ላይ ነው በርስቲያ እንትን ያደረገ። አዎ እና ተስፋ ያላቸው ልጆች አሉ። ግን ኦንሪን ገና ኦንሪን የሚኮነው ብዙ አቺቭ ከደረገ በኋላ ነው አይደል? ዘንድሮ እንዲሳካ ምኞቴ ነው። ዋንጫ ካነሱ ብቻ ደውልልሃለሁ። ስለዚህ እንደምትደውይ እርግጠኛ ነኝ። እኔ የምልህ ልጅ እያለ ወያውዬ ላይ በጣም ጎበዝ ነበር ካሉ ግጥም ሁሉ ከበድ ያለው ነው አሉ ታዘንበው። እስቲ አስታውሰኝ። ሆያሆዬ እንላለን። ቡሄ ደግሞ ሲል ያደረዳቦ ነው የሚባለው። ሆያሆዬ መቼ መሰለሽ? ሆያሆዬ የምንለው አይ ቲንክ ነሐሴ 15 የቡሄ እንትናል እሱ ላይ ነው። ከሱ ጊዜ ጀምሮ ሆያሆዬ እንላለን። ማታ ነው የሚጀምረው። ቤት ማንገባው ያኛ ያደረዳቦ የጾለት ሐሙስ ስቅለት አርብ ሊሆን ሐሙስ ላይ ነው ያደረዳቦ የሚባለው። እንደዛ ነው። እኛ ልጆቹ ነን በዓሉን ያደረዳቦ በዓል ነው የሚባለው። ምንድነው? አዎ ሆያሆዬ ነሐሴ 12 መሰለኝ እንደዛ አካባቢ። ያኔ ራያ ላይ ጅራፍ ግርፍ ያለ ገበያ ላይ ትወርጃለሽ፣ ሰርክል ትሰሪያለሽ። እኛ ጋር ደግሞ የሰኞ ገበያ አደባባይ አለ። የገጠሩ ሁሉ የዞብል ይመጣል፣ የቀመሌ ምናምን በዋ መንደፈራ ምናምን ይባል ጎረምሶች ይመጣሉ። ጅራፍ መሀል ላይ ይገባል። እንደዚህ ክብ ሰርተን ጅራፍ ግርፊያ እናያለን። አንድ ወር ቀድመን ቤት እንሰራለን። ጫካ እንሄዳለን፣ እንጨት እናመጣለን፣ ቤት እንሰራለን። ቤት እንሰራና የልጆች ቤት እዛ እናድራለን። አንድ ወር ሲቀር እዛ ነው የሚታደረው። በቃ ያ እንትኑ ብሎ በቃ የሆነች ነገር ምናምን እናደርግና ያው የልጆች ቤት 6ም 7ም ሆነን እዛው ላይ እናድራለን። እና በቃ ቤት ለመስራት የነበረን ሩጫ ግጥሞች ነበሩ። ይሄ ማን ነው ቤት የኮራ የደራ ከነ ባለቤቱ ስሙ የተጠራ ይባላል። ይሄን ሴቶች ምሻምሹ ወይም ሶለል ይባላል። እሱን ሲሉ ይላሉ። እኛም የወንድ ግጥም ነበር። አሁን አይ ቲንክ መቼስ እርጅና ብዙ ነገር ያስረሳላል። አዎ ልጆች ያለን ብዙ ዘፍናለን እኮ ብዙ ዘፍናለን ግጥሞች ምናምን። አረ ጭራሽ ብሬ ከሚባል ጓደኛ ጋማ አድገን እንደው እናወጣው አልበም እየተባባላችሁ ነበር አሉ። ሙዚቃ ላይ በጣም የተለየ ስሜት ነው ያለ። ግጥም ሁሉ በደንብ ነው የምትይዘው። ባክ በልልኝ የተወሰነ ሙዚቃ በጣም ወዳለሁ ከልጅነት ጀምሮ። ሙዚቃ ለነፍሴ የቀረበ ነገር ሙዚቃ ነው። እውነት ለመናገር በጣም ምደሰትበት ስደሰት ሙዚቃ ደሰትበታለሁ። ስከፋም ሳዝንም ስልም ሙዚቃ ያጽናናኛል። እውነት ለመናገር ከልጅነቴ ጀምሮ አሁን ቅድም እንዳልኩሽ ቆቦ እስከ ምሽቱ 4 ሰዓት ነበር እስከ 88 ዓመተ ምህረት ድረስ መብራት ያለውና ቲዮርካ ፈራው አሉ እሳቸው ቤት ማታ ሙዚቃ ይከፈታል። በረንዳዋ ላይ ቁጭ ብዬ እስከ 4 ሰዓት ዳምጣለሁ። ድሮን አለማየሁ እሸቴን፣ ኤፍሬም ታምሩ፣ ኬኔዲ መንገሻ ድሮ እሱን አዳምጬ ማታ 4 ሰዓት መብራት ሲጠፋ ወደ ቤት እገባለሁ እና ልዩ ኤፍሬም ታምሩን እጅጋየሁ ሽባባውን በጣም በልዩነት መወዳቸው ዘፋኞች ናቸው። እጅጋየሁ ሽባባው ወደዚህ ዘመን በደም ማቹር ካረግን በኋላ እና እኛም ደግሞ ጓደኛዬ ጋር እሱ እንትን ይችላል
ፍጭት በጣም የሚገርም ፍጭት እንትን አለውና እሱ አጃቢ ነው። አጃቢ ነው። እኔ ሞክር ነበር፣ ድምጽ ሞክር ነበር። ጥሩ ነበርኩ መሰለኝ። ተራራ ላይ ወጥተን ድምጻችን እንትን እንዲል ያልን እንጮሃለን፣ ዘፍናለንና አልበም እናወጣለን ሁለታችን ሆነን ምናምን እያል ሪሊ እንትን አደረግ ነበር። ልጅ ያ በቃ ዘፋኝ መሆን ሙዚቃ ማውጣት በጣም ድሪም አደረግ ነበር። እና አሁን የለም እንዴ ተስፋ እናድርግ ሌላ አይነት ሙዚቀኛ ሆነናል። እንደው እሺ በቃ ባትዘፍነውም ግጥሞች ግን ንገረኝ። ልጅ ያለን ከብት ስንጠብቅ ብዙ እንገጥማለን። አሁን የሆነች ቆንጅዬ ልጅ አለች፣ ለሷ በደና የሚባል አለ፣ የቆላ ፍሬ ነው፣ በደና ይባላል። ልጇ ጋር ይሳካ ከሆነ ደብዳቤ ምንም ከደረሰን በቃ በደና በላውኝ ከነሱ